የመከላከያ ሰራዊቱ ብልጽግና የሚያዘው የመከላከያ ሰራዊት ከሁለት ኃይሎች ጋር ጦርነት እያደረገ ነው። በግልጽ የምናውቀው ነው። ሶስተኛው ኃይል ህወሓት ነው። ጦርነቱ ተጀምሯል። ከዚህ ቀደም አበራ እንዳለ የድሮን ጥቃት ተጀምሯል። ገብሩ አስራትም ያንን እያረጋገጠ ነው። ጦርነቱ ተጀምሯል፣ ግን ይፋዊ በሆነ መንገድ ልክ እንደ 2013 ጊዜ በመደበኛ ቀጥታ መሬት ላይ የሚያደርጉትን ውጊያ አላየንም። በድሮን የተወሰነ ጥቃት ፈጽሟል የኢትዮጵያ መንግስት ወይም ብልጽግና የሚያስተዳድረው የመከላከያ ሰራዊቱ። ህወሓት ደግሞ እንግዲህ ብድራችንን እንመልሳለን የመመከቱ ስራ ይቀጥላል ብለዋል። ሁለቱ ኃይሎች ፋኖና ሸኔ ናቸው። ፋኖዎቹ በአጭር ጊዜ ውስጥ በሽምቅ ተዋጊነት አልፈው ወደ መደበኛ ውጊያ ሄደዋል። በዘመቻ ናደው ራያ ላይ እንደዚሁም ጎጃም ላይ በተወሰነ መልኩ ተመልክተናል። ስለዚህ አሁን የብልጽግና ወታደራዊ ኃላፊዎች የምላቸው ምንድን ነው? ብርሃኑ ጁላን ከካድሬ ለይተህ ማየት ስለማትችል ፊልድ ማርሻሉን ሌሎቹንም ይሄንን ስልጣን አናጣም ሲፎክሩት ያለ ፋሲል በመገናኛ ብዙሃን ቀርበው ወደ 4 ኪሎም ወደ ባህር ዳርም የሚደረገውን ጉዞ አንታገሳችሁም ብሎ ጀነራል የጎንደር አካባቢ አዛዥ ጀነራል ብርሃኑ ሲናገር ሰምቼዋለሁ። ጀነራል መሐመድም ይህንን ይደግመዋል። ፊልድ ማርሻሉ ደግሞ ማህተም ይመታበታል። ስለዚህ ብልጽግናን ወንበር እንዳይነቀነቅ ማንኛውንም ዋጋ እንከፍላለን የሚሉ በቅንጦት የሚኖሩ ቢሊዮነር የጦር አዋጊዎች ጥቂት ጀነራሎች ይህንን ዓላማ ይህንን የጠቅላይ ሚኒስትሩን ጉዳይ ለማስፈጸም ማንኛውንም ነገር ያደርጋሉ። እንግዲህ ያንንም ስለሆነ ነው በድሮን ጥቃት የወደሙ ትምህርት ቤቶችን ያለቀ የንጹሃን ዜጋ ብታይ የትየለሌ ነው። በከባድ መሳሪያም ከብትና መኖሪያ ቤት አይመረጥም። ሲቪሊያንና የፋኖ ተዋጊ አይመረጥም። በኦሮሚያም ተመሳሳይ ነው። ሸኔንና የአካባቢው ነዋሪ ሳይመርጥ ብዙ ጥፋቶች ደርሰዋል። አሁን የመከላከያ ሰራዊቱ በግልጽ ባደረገው ውጊያ ሸኔን አጥፍተዋል ወይ ነው፣ ፋኖን አጥፍተዋል ወይ ነው። በሁለት ሳምንት ውስጥ ትጥቅ አስፈትተን ሱሪ እናስወልቃለን ብሎ የገባው ሰራዊት ይኸው ሐምሌ መጣ። 3ኛ ዓመቱን ይዟል። በዚህ 3 ዓመት ውስጥ በፋኖና በመከላከያ ሰራዊቱ መካከል ያለውን የኃይል ሚዛን ካየው እጅግ አስደንጋጭ ነው፣ እጅግ አስፈሪ ነው። የመከላከያ ሰራዊቱ አማራ ክልል ገብቶ ከምስራቅም ከደቡብም ከምዕራብም መጥቶ ተከማይቷል። አብዛኛው ካሉት 13 እዞች አብዛኛው አማራ ክልል ነው። አሁን ከፊል ወደ ትግራይ ድንበር ላይ በጎንደርና በትግራይ ድንበር ላይ አከማይቷል። አማራ ክልል ገብቶ አሁን ወታደራዊ መረጃዎች ሚስጥሮች የሚወጡት ከፋኖ ጋር የሚደረጉ ውጊያዎች ውጤታማ ሊያደርጉን አልቻሉም። በሰማይ ድሮንም ጀትም ሄሊኮፕተር ጠቅመን በምድር በመካናይዝዱ በመድፍም በቢኤምም በዙም ታግዘን ፋኖ ኃይሎችን ማድከም አልቻልንም። የሚከተሉት የውጊያ ስልት እኛ ካሰብነው ውጪ ነው። ባጫ የጻፈው አንድ መጽሐፍ አለ የሽምቅ ውጊያ ምናምን፣ ከዛ ውጪ ነው። የባጫ መጽሐፍ እንግዲህ ከነ ጀነራል ተፈራ ጋር የሚነጻጸር አይደለም። ያው ታሪክ ሽሚያውን አናውቅም፣ ብቻ ሽምቅ ውጊያውንም እኛ እናውቀዋለን ለማለት ይመስለኛል። እሱ ከጻፈው በላይ ነው። ሞክረውታል፣ በእግረኛም ሞክረውታል፣ በታንከኛም ሞክረውታል፣ በአየር ኃይልም ሞክረውታል። የፋኖ ኃይል ተዳከመ አልተዳከመም። እንደውም 4 አደረጃጀቶች 4 ቀጠናዎች ወደ አንድ እሑድ መጥተው ጥር 9 2018 ወደ 4 ወር 5 ወር ገደማ ቢሆናቸው ነው በአንድ ማዕከላዊ እዝ መጥተዋል። ፖለቲካዊ እዙ ወታደራዊ ኮማንዶ አንድ ወጥ ሆነዋል። የፋኖ ኃይሎች ዛሬ ምናልባት ከታንክና ከዙ 23 ከቢኤም እና ከድሮን ውጪ ሁሉንም የከባድ መሳሪያ የሚባለውን የመከላከያ ሰራዊቱ የታጠቁትን ታጥቀዋል። ስለዚህ የሚደረጉ ውጊያዎች በቁጥርም በስልጠና በውጊያም እየዳበሩ አድገዋል። በዚህ 3 ዓመት ውስጥ ብቻ ፋኖቹ የታወቀ 2 ጀነራል ገለዋል። በመከላከያ ውስጥ ከፍተኛ መኮንኖች፣ የኮሎኔሎቹን ቁጥር ለመግለጽ ይከብዳል። የተሰዉት እጅ የሰጡት በሀዘን ዘርዝረው ካልን አድካሚ ነው የሚሆነው። በዚህ 3 ዓመት ውስጥ በስንት ቦታዎች ውጊያ ተካሂደዋል? ከ300 በላይ። አንዳንድ ቦታ ላይ ፋኖቹ ከተማ ተቆጣጥረው የሚወጡበት ሁኔታ አለ። ለምን? ከተማውን ብልጽግና መንግስት በከባድ መሳሪያ እንዳያወድም በሚል ለህዝቡ በመቆርቆር ከተቆጣጠሩት በኋላ የሚፈልጉትን መሳሪያ ወይም የሰው ኃይል ይዘው የሚወጡበት ሁኔታ ተፈጥሯል። ስለዚህ በጎሬላም በሽምቅም በመደበኛም ውጊያ ሰራዊቱን በተራዘመ ጦርነት ውስጥ እያደከሙት ነው። ሰራዊቱ ተሰላይቷል። እጅ የሰጡ ከፍተኛ መኮንኖቹ ከኮሎኔል ጀምሮ ሻምበሎቹ ለፋኖቹ በሚሰጡት ቪዲዮ እኛም አቅርበነዋል። ሰራዊቱ በውጊያው ተሰላይቷል።
ከገዛ ወገን ጋር የሚደረግ ውጊያ አዋጪ አይደለም። በተለይ ለጥቂት መኮንኖች ከፍተኛ ጀነራሎች ተብሎ የሚከፈል መስዋዕትነት የአራት ኪሎን መንግስት ለማጽናት በዚህ ደረጃ በወንድማማቾች መካከል የሚፈሰው ደም ተጠያቂው ማን ነው? ማንስ አሸናፊ ይሆናል? ይሄው 2 ሳምንቱ 3 ዓመት ሆነ። በቀጣይ ሴት ያደርሳል ነው። አሁን እቅድ ያወጣሉ። ኮማንድ ፖስት ይሰየማል። በተደጋጋሚ ነው እቅድ የሚወጣው። ሰኔ ይላሉ፣ ግንቦት ይላሉ፣ ሐምሌ መስከረም እየመጣ 3 ዓመት። ሰራዊቱ ጥያቄ ማቅረብ የለበትም ወይ? ከጠቅላይ ሚኒስትሩ የሚቀበለውን ትዕዛዝ ፈጽሞ እቅድ ወጥቶ ኮማንድ ፖስት ተሰይሞ የፋኖን የውጊያ ስልት በአዲስ መልኩ ተጠንቶ ምን እናድርግ? የተለመደውን ስልት ይጠቀማሉ። ታንኩ አልሰራም፣ ስለዚህ ባንኩን የፋኖ ኃይሎችን ከውስጥ ሰንጥቆ ለማውጣት የተገዙ ጋዜጠኞችንም ወይም ወዶ ገቦችን መልምሎ ከፋኖ የተገኘ መረጃ በሚል ወይም ስልክ ተጠልፎ በኤአይም ሊሆን ይችላል በቴክኖሎጂ የተወሰኑትን በማስኮብለል ከዚህ ቀደም ማስረሻ ሰጤን ሌሎችም ኮሎኔል የፋኖ ወሎ አካባቢ የነበረውን ኮሎኔል እንደዚሁ እንደወሰዱት እነሱ አስኮብለሏቸው ሰዎች ከሄዱ በኋላ ፋኖ ሲተፈጠረ የኃይል መዛባት አለው የለም 3-4 ሰው እንኳን አስከትለዋል ሄዱ የተወሰነ ብቻ ፋኖን ለመክፈል በገንዘብም በጎጥም በስልጣንም በማባበል ሙከራ ማድረግ የሚል ነው። ሌላው የጀመሩትን የከባድ መሳሪያ ወይም ደግሞ በጸረ ሽምቅ እንቅስቃሴ ውስጥ የፋኖ ቤተሰብንም ከቤተሰብ ውጭ ያለውን የቅርብ ወዳጅ ዘመድ በማሰር በማሰቃየት ዋና ተዋጊዎቹ እረፍት መንሳት የሚልም እቅድ ይዘዋል። ይሄ ያዋጣል? እስካሁን ሞክረውታል። እኔን ማሰር ቤተሰቦቼንም ሚስቴንም ልጆቼንም ሰሩ፣ ግን ለአማራ ሕዝብ የገባሁትን ቃል አላጥፈም እስከ መጨረሻ ዋጋ ከፍላለሁ ያሉ የፋኖ አመራሮች በሸዋም በጎጃምም በጎንደርም በወሎም ሰምተናል። ስለዚህ እነዚህ ወታደራዊ ጀነራሎች የብልጽግናን መንግስት እዛው ይህን ፖለቲካዊ ችግር ፖለቲካዊ መፍትሄ ያስፈልገዋልና ካላሉ በስተቀር ደም እየተፋሰሰ ይቀጥላል። ጥቂት ጀነራሎች ሀብታም የሆኑበት ጦርነት እንደሆነ እናውቃለን። ነገር ግን የንጹሐን ደም መጮሁ ዋጋ ማስከፈሉ አይቀርም። በተወሰነ መልኩ አንዳንድ ቦታ የሰራዊት ቁጣ እንሰማለን። አንዳንድ ቦታ የተደራጁ ጀነራሎች ዘረፋ ውስጥ ገብተዋል። ይህን መረጃ ኤምኤስ እየፈለገ ነው። በተለይ ኤምባሲዎች ውስጥ ሰው እናስቀጥራለን በሚል 6 ጀነራሎች ተደራጅተው በነሱ ቀድሞ ወታደሮች ከአማራም ከኦሮሚያም የተውጣጡትን አሰልጥነው የኤምባሲ ጥበቃ እናደርጋለን በሚል ከፍተኛ ዝርፊያ ውስጥ የገቡ ጀነራሎች አሉ። በስም ዝርዝር እየገለጽን እነዛን ሰዎች ማጋለጣችን እንቀጥላለን። ግን ይህንን ምስኪን ወታደር በየቦታው እየማገዱ ከወታደሩ ጀርባ ደግሞ የሚሸቅሉ ጀነራሎች እንዳሉ እዛው ሰራዊት ውስጥ ያሉ ሰዎች በቁጭት የተናገሩ ነው። መረጃውን በደንብ አጠናክር ነው በቪዲዮም በፎቶ ማስደግፈን ይህንን በደንብ እንመለስበታለን። ስለዚህ አሁን በተጀመረው መንገድ ሰራዊቱ አዲስ ስልት አዲስ ይዞ የሚመጣው ነገር የለም። የፋኖ አመራሮች የሚገልጹት ይሄ ነው። በተራዘመ ጦርነት ውስጥ የአማራ ህዝብ የፋኖ የጀርባ ደጀን እንዳይሆን እሱንም የማድረግ የማዳከም ኢኮኖሚን የማድቀቅ ይሄም ስልት ይሄው ሞከራችሁት እኮ። ትምህርት ቤቶች ወድመዋል። ተማሪዎች ትምህርት ቤት አልገቡም። ከ3.4 ሚሊዮን በላይ በአማራ ክልል ውስጥ በቁጭት የተሞላ አዲስ ትውልድ እንዲሁም ወደፊት እየመጣ ነው። በብልጽግና ስርዓት ውስጥ የአማራን ህዝብ በኢኮኖሚ በማድቀቅ ከትምህርትም ጭምር በማግለል የሚሰራበትን ሴራ ያወቀ ትውልድ እየመጣ ነው። በቀለኛ እንዳይሆን እፈራለሁ። ነገር ግን ብልጽግና ራሱ ላይ እሳት እያቀጣጠለ ነው። ይሄ ምስል ነው። የአማራ ብልጽግና ለአማራ ህዝብ የቆመ ስላልሆነ ከ4 ኪሎ የሚሰጠውን ትዕዛዝ ከመፈጸም ውጭ የሚያደርገው ነገር የለም። ሚሊሻን በገንዘብ ያባብላል፣ ልዩ ኃይሉን ያሰለጥናል፣ አድማ ብተናውን ወንድም ከወንድም ለማጋደል ይሞክራል። ነገር ግን አሁን እየነቁ ከሰለጠኑ በኋላ መሳሪያ የያዙ ፋኖን የተቀላቀሉ ነው። ስለዚህ አማራ ህዝብ ያነሳው ያሉና ጥያቄ መሪ ፋኖ ነው ብሎ ውጊያ እያደረገ ነው። ይሄ ውጊያ መቆም አለበት። አንድ ቦታ ላይ ጦርነት ይብቃን፣ ውይይት ጀምሩ የሚል ጠንካራ ወታደራዊ አመራሮች መምጣት አለባቸው። ከገዛ ወንድሞቻችሁ ጋር መገዳደል ይብቃ። ሰሞኑን የምንሰማው አለ በሸኔና በመከላከያ ሰራዊቱ በኦሮሚያ ውስጥ ያለው ሚሊሻው አካባቢ ስንቱ ነው የሚያልቀው? በአርሲም እኮ ሚሊሻው እያለቀ ነው። በወለጋ በአርሲ በባሌም ጭምር እያለቀ ነው። እነ ሽመልስን ወንበር ለመጠበቅ እነዚህን ጥቂት ባለሀብት የኦህዴድ የብልጽግና አመራሮችን ወንበር እንዳይነቃነቅ
በኦሮሞ ህዝብ እየማሉ የኦሮሞ ህዝብ ፍዳ የሚያበሉ ሰዎች። ስለዚህ ጦርነት ይብቃን፣ ሰለቸን፣ በዚህ መልኩ መቀጠል አትችሉም የሚል ጥያቄ፣ ቁጣ፣ ንቅናቄ ያስፈልጋል። በማን በወታደር ውስጥ ሌሎቹ ተፋላሚዎች ናቸው። ብልጽግና አሁንም እያጭበረበረ ምርጫውን አሸንፍ ያለው ከዛ በኋላ በፍትህ በሽግግር ምናምን እያለ አሁን ኢትዮጵያ እየመከረች ነው። ኢትዮጵያ ብሔራዊ ምክክር ኮሚሽን አቋቁማለች። አጀንዳ ከታጣቂዎች እየተቀበለ ነው የሚል ቀልድ ቢቆም ጥሩ ነው። ከህወሓት ጋር የተጀመረው በሌላ መልኩ ፋሲል እጅግ አደገኛ ነው። የትግራይን ህዝብ በከበባ ባጀት በመከልከል ልሂቁን በማስኮብለል ህወሓትን በመሰንጠቅ ትግራይን በቀውስ ውስጥ ህወሓትን አደክማለሁ ብሎ የያዘው ስትራቴጂ እጅግ አደገኛ ነው። የታፈነ ህዝብ የሚወስደውን እርምጃ አታውቀው። አገሪቷን ወደ ውጥንቅጥ እየመራ ነው። ትግራይ ቀስ በቀስ በተዘዋዋሪ እየተገፋች ነው። ኢትዮጵያ አካል አይደለሽም የሚል ይመስላል። ከዚህ ቀደም እናዳነችም ፊልድ ማርሻሉም ያደረጉት ንግግር መሬት ለማውረድ ሩጫ ላይ ተጀመረ ይመስላል። ይህን እንደ ዜጋ ሰብአዊነት እንደሚሰማው ፍጡር የትግራይ እናቶችን እንባ ለማበስ ኢትዮጵያኖች ድምፃቸውን፣ ቁጣቸውን በጋራ ማሳየት አለባቸው። የትግራይ እናቶች አንዳንድ ያሳዝነዋል። ቤተክርስቲያን ግቢ ውስጥ ሆነው ድንጋይ ተሸክመው እግዚኦ እያሉ እየተንበረከኩ ሲያለቅሱ የምታየው ነገር በአማራም በኩል ተመሳሳይ ነው። የኦሮሞ እናቶች እንዲህ አይነት ሲቃ ያለባቸው እኮ በጉጂ የምንሰማ ማዕት ነገር አለ። ህዝብ ተማርሯል። ብልጽግና መከላከያውን ይዞ ስልጣኑን ለማስቀጠል ይፈልጋል። መከላከያ ነው ደጀኔ። መከላከያ ውስጥ አሁንም በርስ በርስ ጦርነት እጅግ ተዳክመዋል። ከህወሓት ጋር ጦርነቱን ለማድረግ ችግር ነው። በኢትዮጵያ ቴሌቪዥን በዋልታ የምንሰማቸው ትላንትም ከትላንት ወዲያ የሰማሁት ዜና አለ። እጅግ ይዘገንናል። ህወሓትን ብቻ ከዚህ ቀደም የ2013 የጦርነት ዋዜማ ላይ የነበሩት የጦርነት ቅስቀሳ ዜናዎች በኢትዮጵያ ቴሌቪዥን በዋልታ ገዢው ኃይል የሚቆጣጠራቸው የተሰማ ነው። ከትግራይ ያስከዷቸውን ጀነራሎች የፖለቲካ ሊቃን የሚባሉት ከአረናም ጭምር እያቀረቡ ህወሓትን እያስቀጠቀጡ ነው። ለአዲስ ጦርነት ዝግጅት ጡሩምባ እየተነፋ ነው። ኢትዮጵያ ህዝብ ተሰላይቷል። ለእነዚህ ግለሰቦች ትላንትና የአማራን ህዝብ ይዞ ከህወሓት ጋር ውጊያ ያደረገው አብይ እኮ ነው። ሰውየው አልተቀየረም። ኮፍያ ትላንት ጌታቸው በዛኛው ቦታ ላይ ነበር። ዛሬ ደግሞ እዚኛው ቦታ ላይ ሆኖ እንደገና የገዛ ጓደኞቹ ላይ ፊሽካ ይነፋ እያለ ነው። ጦርነቱ ይጀመር እያለ ነው። ይሄ መሆን የለበትም የሚል አዲስ የትውልድ ንቅናቄ፣ ህዝባዊ እምቢተኝነት መወለድ አለበት። አብይ የሚያካሄደውን የጦርነት ስልት ማቆም አለበት። በህወሓት በኩልም ካለ ያ መቆም አለበት። አስቸኳይ ሁሉን አሳታፊ ሲደረግ ነው። ህወሓት በፕሪቶሪያው ስምምነት መሰረት እድል ሰጥተነው የፌዴራል መንግስት አካል እንዲሆን እናቀርብለት፣ እሱ እምቢ ብሎ ሌሎቹም ካልተሳተፉበት እኔን ብቻ አይመለከትም አለ የሚል በፊልድ ማርሻሉ በኩል የሚቀርብ ነገርም አለ። ህወሓት ያነሳው ልክ እንደ ጃልመሮ ነው ማለት ነው። ጃልመሮ በዳሬ ሰላም ተጠርቶ ስልጣንም ወንበርም ሁሉም ይሰጥሃል፣ ግን ለእኛ ገብር ተባለ። አይ ያንን አደርገውም፣ ሁሉን አሳታፊ ውይይቶች ይጀመር ነው ያለው። በብልጽግና ለህወሓት የቀረበውንም ጥያቄ የህወሓት ሰዎች እንደዛ እንደመለሱ እየተሰማ ነው። ስለዚህ ጦርነቱ አይቀሬነት ለከፍተኛ ጀነራሎች ተነግሮ በዛው ልክ ዝግጅት እንዲያደርጉ እንቅስቃሴ ላይ ናቸው። በቃችሁ። በዚህ 8 ዓመት ውስጥ በኦሮሚያ፣ በአማራ፣ በትግራይ የፈሰሰው ደም የዋዛ አይደለም። በቁጥር ብናስቀምጠው እነዚህ ፖለቲካዊ ወታደራዊ አመራሮች በጦር ወንጀል፣ በዘር ማጥፋት ወንጀል፣ ክራይም አገንስት ሂውማኒቲ በሰብአዊነት ላይ በተነጣጠረ ወንጀል እጅና እግራቸው በካቴና ታስሮ ለፍርድ መቅረብ የነበረባቸው ናቸው። የተለያዩ ስያሜዎች ከዚህ ቀደም ህግ የማስከበር የሉዓላዊነት ምናምን የሚባሉ ኢትዮጵያ ሉዓላዊነት ሱዳንም ጥሳ ገብታለች። በጋምቤላ በኩል ተጥሰዋል። ሰራዊቱ ኢትዮጵያ ሉዓላዊነት በማስከበር እየሰራ ያለውን ነገር እየታዘበን አይደለም። ጅቡቲ ከአቅሟ ስትናደድ እኮ አፋር ላይ ሄዳ ኢሳዎችን በድሮን ታጠቃለች። እንዲህ አይነት ዜናዎች አይነገሩም። ኢትዮጵያ ሉዓላዊነት በተደጋጋሚ ተጥሷል። ኢትዮጵያ ሉዓላዊነት በማስከበር የህዝቦቿ ደጀን መሆን አልቻለም ሰራዊቱ። በምን ምክንያት? በተበላሸ የፖለቲካ ስርዓት ውስጥ ታዛዥ የሆኑ ጀነራሎች ስላገኘ ነው። አብይ በቃን የሚሉ ከፍተኛ መኮንኖች ከመካከለኛው ከእግረኛው ጋር ተናበው የኢትዮጵያ ህዝብ ከገጠመው ፈተና እንዲወጣ የራሳቸውን ሚና ይወጡ የሚለውን ሀሳብ ነው በእኔ በኩል ያለኝ።